ቆይ ለምንድን ነው የማትረዳኝ? ምንድነው የተፈጠረው? እየሆነ ያለው ነገር ምንድነው? ታሜድ አለብኝ እሱ ጋር በግብ ነስቲ ቆይ እኔም ያልገባኝ እሱ ነው። ግን እንደሰማሁት ከሆነ ሌላ ጓደኛ ምናምን እንደያዘች ነገር ሰማሁ። ሁሌ ላክ ነው የምትልና እየነገረችኝ አይደለም ችግሯን። ችግር የለውም እኮ ግን እንዴት በአንድ እንዴት ልትቀየር ትችላለች? ያልገባኝ ነገር እሱ እኮ ነው። ለምን እኔ ምንም መረዳትም አልፈልግም ይህን ነገር። ምክንያቱም እንደሌላ ግማሹ ላካፍላት እችላለሁ። ተገናኝተን ነበር። አብሯት የሆነ ልጅ አለና አብሯት የሆነ ልጅ ማለት ፍቅረኛ የሚባለው ወይስ ሌላ ልጅ? እንደዚያ መሰለኝ። የልጅነት ጓደኛዬ ነው ምናምን ነገር አለች። አልወሰኑበትም። ምክንያቱም እንዋደድ ነበር ምናምን ነገር። ያ በኋላ ያው ግን ጓደኛዋ ጋር ሳያት ግን በጣም ጥሩ ነገር አልተሰማኝም። ብዙ ጥሩ ጊዜያቶችን አሳልፈናል። ጥሩ ጊዜም ነበረን። ያው እሱ ደግሞ በሰፊው ይነግረዋል። ምንም ልጨምርልህ የምችለው ነገር የለም። ይሄ ሁሉ ገንዘብ ከግማሽ በላይ እኮ ነው እየጠየቅሽ ያለሽ። ልክ ነኝ። እንደውም አሁን ለማውራት የመጣሁት ስለ ገንዘቡ ሳይሆን ሱቁንም የሆነ ፐርሰንት ያስፈልገኛል ከሱቁም እንዲያካፍለኝ ስለምፈልግ ነው። አንቺ ዱባይ የለፈው ምናምን የምትይው እሱም ቢሆን እዚህ ምንም አልለፋችም። የምን ዱባይ ምናምን ምን ለፋህ አንተ? ገንዘቡ መነሻው እኮ እኔ ነው ሲጀምር። ኧረ እባክህ እና 1 ሚሊዮን የማይሞላ ገንዘብ ሁሉ የሰራሁት ነው አይደለም? አሁን ቆይ ማንተስ ቢሆን እኔ ለፋው በስራ በ30 ሺህ ብር እኔ ጋር ስንገናኝ ስንት ነበርሽ? 20 ሺህ ነው 30 ሺህ አይደል? በቃ እባክህ ብሩኬ በምትወደው ነገር ሁሉ ልለምን። በቃ ብሬን ስጠኝ እባክህ። ቆይ ለምን አይገባም? በጣም ነው የተሰማኝ። በተለይ እውነት ለመናገር አሁን መጣ እየተናገረች እንደዚህ አይደለችም እኮ ሲጀምር። መጀመሪያ እንዴ ለምን ትፈራለች? እኮ ምንም ነገር አይደለም። ጓደኛዋ ነኝ። ሙሉ እንትን ያለኝን ንብረት ሽጬ ደስ ይለኛል ብረዳት። ግን እንደዚህ አይመስለኝም። ጓደኛዬ ኖሯታል አልፎ አልፎ። ሴቶች ግን ብትጠይቀኝም ይሄ ነገር እምቢ የሚባል አይደለም። የእሷም እኩል የሰራችበት ነው። ግን በስነ ስርዓት ብታወራኝ ነው። እኔ አሁን ለምን ታውቃለህ? እንደው ከዚህ በፊት ይኸውልህ ብሩኬ ምንም ነገር አልፈልግም። በቃ ብሩን ስጠኝ። እኔ ከህይወት ሙሉ ለሙሉ ልውጣል። በቃ አንተም ካለኔ ሰላም ሁን። ውጪ በቃ። ግን ገንዘቡን አልሰጥሽም። እንዲሁ እሺ እንደፈለግሽ። እኔ ገንዘቡ ያስፈልገኛል እባክህ። እንደዚህ እንዴት እንደ ወንድነት ትፈተን እንደዚህ በጣም ነው የናቀች ታውቃለህ። እኔ ብዙ ነገር ለፍቻለሁ እውነት ለመናገር። እሱ ያኔ ያው ስሙ ትመላለሳለች እንጂ ገንዘብ የላትም። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ከዚህ በፊት አንድ ታሪክ ጀምረን ነበረ። እሱን እንግዲህ ወደ ማገባደጃው አድርሰን ሞተች የተባለችው ሙሽራ እንደተመለከታችሁት እንግዲህ ብዙ አይነት ነገሮች ተፈጥረው ብዙ ነገሮችን ሆነን ያው የተፈጠረውን ነገር ታስታውሳላችሁ። እንግዳ ነገር ሆኖ ሁለቱንም በህይወት አግኝተናል ማለት ነው። ሞተ የተባለውን ሙሽራ፣ ሞተች የተባለችውን ሙሽራ በህይወት አግኝተናል። እንደዛ ሆኖ አንዳንድ የህግ ኬዞች አሁን ስላሉበት ወደ ህግ አስተላልፈን እንግዲህ ሌላ ኬዝ ዛሬ ይዘን መተናል ማለት ነው። ያው እንግዲህ ሁልጊዜም እንደምንለው እናንተ እንድትማሩበት ስንል ለእናንተ ሚዲያ ላይ እናቀርባለን እነዚህን ጉዳዮች ማለት ነው። ስለዚህ ዛሬም ደግሞ አንድ እንግዳ የሆነ ጉዳይ አጋጥሞናል። ስለዚህ ይህ ነገር ምንድን ነው? ምንስ ነው የተፈጠረው? ይህ ወንድማችን በጣም አንገብጋቢ ነገር አጋጥሞት በጣም ትልቅ ችግር ተፈጥሮበት ነው እንግዲህ እኛን የጠራን ማለት ነው። ስለዚህ ምን አጋጥሞታል? ምንስ ነገር ሆኖ ነው እኛን ለመጥራት ማለት ከኛ ጋር ይህንን ቆይታ ለማድረግ የፈለገው የሚለውን እንግዲህ ለእናንተ ልናቀርብላችሁ ወደናል ማለት ነው። ስለዚህ እስኪ እባክህን የኔ ወንድም በመጀመሪያ ደረጃ በጣም ስሜታዊ ሆነ በጣም ደጋግመህ ደውለህ ነው እኛ ጋር ምንትን ያልከን እና እስቲ ምንድን ነው የተፈጠረው? ምንድን ነው የሆንከው? ምንድን ነው ተበደልኩ የምትለው ነገር? ምንስ መፍትሄ እንድናመጣለን ነው እኛን የጠራህን? ስለመጣችሁ በጣም ደስ ብሎኛል። ምክንያቱም አማክሮ በጣም ስለሌለ ብዙ ማጠገብ ሰው ምናልባት እናንተ ይሁን ሀሳብ ብትሰጡ መፍትሄ ብትሰጡ ብዬ ነበር። እስቲ ያው ችግርህን ንገረን። እኛ ከችግርህ ተነስተን ያለውን ነገር እንግዲህ ለአንተ መፍትሄ ለመስጠት እንግዲህ ወስነናል ማለት ነው። እስቲ ምንድን ነው የሆንከው? ምንድን ነው የተበደልከው? ከ4 ዓመት በፊት ያገባኋት እንትን ነበር። ያው ትዳር አይደለም ፍቅረኛ ነበረች እና አብረን እየሰራ ምናምን ያው ድንገት ተዋወቅን። አሪፍ ላይ ነን፣ ጥሩ እየሄድን ነበር። ብዙ አላማ አለን ምናምን ነገር። ከ4 ዓመት ማለት ትዳር ገና ፍቅረኛ ናችሁ ነው እንዴት ነው? ያው ለመኔ ወስኛለሁ፣ ግን እሷ ነገ ዛሬ እያለች ምናምን ነገር ብቻ ትንሽ ገንዘብ የምንያዝ በሚለው ቆይተናል። የት ነው የተዋወቃችሁት? እንዴት ነው ተዋወቃችሁት? ያው እሷ ዱባይ ምናምን ትመላለሳለች ንግድ ላይ፣ እኔም ንግድ እሰራለሁ። ድንገት ተዋወቅን በዚህ አጋጣሚ ነው። ወደዛው ዱባይ ነው የተዋወቃችሁት ነው? እሺ። እዛ ወደ ጓደኝነት ተቀየረ። እዛ ነው ብዙ ጊዜ ቆየን ምናምን። ያው ነገ ዛሬ እያለች ሰርግ ላይ የለም ግን ቀጠልና
አሁን ከሆነ ሰዓት በኋላ ቤት መምጣት ማቆማለች ምናምን ነገር ብር ላክልኝ ምናምን የምትል ምንም ሊገባ አልቻለም። ምንድን ነው የተፈጠረው? ለምንድን ነው ብር ላክልኝ የምትልህ? ምንድን ነው የተፈጠረው ነገር? እኔም ያልገባኝ እሱ ነው። ግን እንደሰማሁት ከሆነ ሌላ ጓደኛ ምናምን እንደያዘች ነገር ሰማሁ። ከአንተ ጋር ምን ያህል ጊዜ ነበር የቆያችሁት? 4 ዓመታችን አሁን። 4 ዓመት? ኦኬ። ማለት በቃ እሷ ዝም ብላ ይሄ ብቻ ነው ተወኝ ነው ወይስ ሌላ የተፈጠረ ነገር አለ? በመሀል ያለችህ ነገር አለ ወይስ ምንድን ነው? በቃ የራሴን ህይወት መመስረት አለብኝ ምናምን ይበቃናል ነገር ምናምን ብቻ ያልተመቻት ነገር ነው። ሌላ ጋር እንደጀመረች ምናምን ነገር ይሰማል። ትንሽ አንተም ስሜታዊ ሆነሃል። ማለት ይሄ ብቻ አይደለም አይደለ? በዋነኝነት እኔም እንግዲህ ለባልደረቦች ብዙ ነገር ነግረሃቸዋልና አሁን በዋነኝነት አንተ እሷ ትዳር ማለት ያንተ ጋር ያለውን ትዳር እንኳን አልመሰረታችሁም፣ ግን ከአንተ ጋር ያለውን የፍቅር ጊዜ ማቆም እፈልጋለሁ ነው ወይስ ሌላ የተፈጠረ ነገር ስላለ ለእሱ መፍትሄ እንድሰጠ ነው የመጣህ ወይስ ምንድን ነው? አይ በዚህ ምክንያት ነው፣ ሌላ መፍትሄ የለም። ምስኪ ያው እሷ ብቻ በየጊዜው ብር ምናምን ላክታለች እና ያው የጋራ ንብረት አለን። ትክክል ነች፣ ገንዘቧን መውሰድ ትችላለች። ግን ምንም ሊገባኝ አልቻሉ። ሁሌ ላክ ነው የምትል እና እየነገረችኝ አይደለም ችግሯን እኮ አሁን ሁሌ ላክ ማለት ያንተ ገንዘብ ነው ወይስ ምንድን ነው? ለምንድን ነው አንተን ገንዘብ ላክ የምትል? ምንድን ነው የተፈጠረው ነገር? እንትን አካውንቱ በሁለታችን ስም ነው ያለ ማለት ገንዘባችን ኦኬ። እናንተ ገንዘብ አላችሁ? ሱቆች አሉ ምናምን፣ ያው ቢዝነስ አለ፣ አሪፍ ነው። ሱቅ ምንም አላችሁ? እንዲሁም ለወደፊት የሆነ ቤት የጋራ ነው ማለት ነው። እነዚህ ሁሉ ነገር የጋራ ነው። ስለመወዳት አብረን ነው የምንሰራ፣ ሼር እንደራረጋለን ምናምን። ማለት ትዳር ላይ አልገባችሁም ገና ፍቅር ማለት ህይወት አልመሰረታችሁም እና እንዴት የጋራ ልታደርጉት ቻላችሁ? ምንድን ነው እንዴት ነው ሀሳባችሁ ነበር ብዬ ነው። አካውንት የጋራ እንኳን እስከ መክፈት ደረጃ ያደረሳችሁ ምክንያት ምንድን ነው? ያው ለመጋባት ወስነን ነበር። እስካሁን 4 ዓመታችን ነው፣ መቆየት አልነበረብንም ምናምን። ያው ትንሽ እንስራ፣ ቤት እንስራ ምናምን ነገር። ይህ ቤት የኪራይ ነው እንደምታየው፣ ነግሬያቸዋለሁ። ያን በማሰብ ነገ ዛሬ እያለ ነገሮች እየረዘሙ መጡ። እሷም ውጭ አንዳንዴ ትመላለሳለች ምናምን 3 ወር ምናምን ሆኗታል አሁን ራሱ። እና እንደ ድሮ ስልክ አትደውልልኝም ተልተሉ ምናምን ነገር። የሆነ ብር ያስፈልገኛል ትላለች፣ 300 ሺህ 500 ሺህ እና ሊገባኝ ለምንድን ነው ስላት። አሁን የት ነው ያለችው? ያው አሁን እዚሁ ነች። እዚሁ ኢትዮጵያ ውስጥ ነው ያለችው? አዎ። ኦኬ እሺ። ማለት ብዙ ጊዜ ቆይታ ነው የመጣችው? እንዴት ነው ወይስ? አይ ብዙ አይደለም፣ 3 ወር ምናምን ቆይታ የመጣችው። ብዙ ጊዜ እንደዛ አይነት እንትን ታዘወትራለች? ያው ማለት ለምን 3 ወር እዛ ስትቆይ ምንድን ነው ለምንድን ነው የቆየችው? ምን ተፈጥሮ ነው? ያው አንዳንድ ዕቃ ትልካለች ምናምን፣ ስራ ምናምን ትሰራለች ስለምትልክልኝ ምናምን፣ በዚያ ምክንያት መሰለኝ። ኦኬ። ስለዚህ ንግድ ላይ ስለሆነ ያው እሷ ውጭ እየሄደች እንትን ትላለች ማለት ነው። በብዛት እሷ ነች የምትልካቸው አብዛኛዎችን። ምንድን ነው ከዛ የተፈጠረው? ከዚያ ከመጣች በኋላ የማንኛውም ያው እንፈቃቀራለን ምናምን አሪፍ ላይ ነበርን። ግን አሁን ሊገባኝ ያልቻለው ነገር የሆነ በቃ ገንዘብ ትጠይቃለች፣ እንዲሁም አካፍለኝ ምናምን ምንለያይንን ምናምን ነገር አለች። ስለዚህ ተቀይረ አሁን አንተ ማለት የጋራ አካውንት አላችሁ፣ የጋራ ንብረት አላችሁ። አሁን እሷ አካፍለኝ ብሬንም ስጠኝ ነው እያለች ያለችው ነው። እሱ ነው እኮ እኔም ግራ የገባኝ በአንዴ ስለተቀየረችብኝ። ታዲያ ምን ችግር አለው? ማለት የሰራችሁበት ያፈራችሁት ንብረት ከሆነ ካልፈለገች ማለት ሰው ካልፈለገ ማለት ትዳር ቢኖር እሺ፣ ግን አሁን እዚህ ጋር ትዳር የለም ምንም የለም እና ብታካፍላት ብትሰጣት ምንድን ነው ችግሩ? ምንድን ነው የተፈጠረው ነገር? ችግር የለውም እኮ ግን እንዴት በአንድ ልትቀየር ትችላለች? ያልገባኝ ነገር እሱ እኮ ነው። ለምን ቢያንስ በስነስርዓት ተወያይተን መፍታት እንችላለን፣ ሌላ ችግር ካለ ግን በቃ መለያየት እንፈልጋለን ገንዘቤ ምናምን። እንዲሁም ከግማሽ በላይ ነው እየጠየቀችኝ ያለ። ከግማሽ በላይ? አዎ። ማለት የእሷ ማለት አሁን ድርሻ ይሄን ያክል አንቺ ይሄን ያክል የኔ ተባብላችሁ እንትን ብላችኋል ወይስ እንዴት ነው? ምን ያክል ነው የእሷ ገንዘብ? አንተ ለምንድን ነው ከግማሽ በላይ ስለጠይቅ የቻለችው? አይ ከተቀመጠው በላይ የሆነ እኩል ነው መካፈል አይደል ያለብን ብንለያይም፣ ግን እሷ ከእኩል በላይ ነው እየጠየቀች ያለ። ኦኬ ማለት ከእኩል በላይ ይገባኛል ብላ አስባ ነው ወይስ ምንድን ነው? እኔም ያልገባኝ እሱ ነው። እንዲሁም ብዙ ጥቃቅን ገንዘቦች ልኬላታለሁ በሆነ ባልሆነ ላክ ምናምን ስትለኝ እሱን ራሱ ማሰብም አልፈልግም። ምን ያክል ነው አሁን ያላችሁ ገንዘብ? ቢያንስ 10 ሚሊዮን ምናምን ይኖራል ብዬ አስባለሁ አካውንታችን ላይ እና ሱቆች አሉ ምናምን። ስለዚህ አሁን እሷ አሁን አካውንት ውስጥ ካለውም ገንዘብ እንዲሁም ደግሞ ሱቆቹ ምንም እኩል ነው መካፈል የምፈልገው ነው ያለችው ወይስ እንዴት ነው? እኩል ነው አካውንቱ ላይ ራሱ ካለ 7 ምናምን 6 ምናምን ነው ያው እንደዚያ ነው ያሰበችው። ምንም
እና እሱ ነገር ትንሽ በጣም ግራ ገባኝ። ቅርብ ሰዓት በኋላ ነው የተቀየረችና መፍትሄ የሌለው ነገር ብዙ ማንን ማማከር እንዳለብኝ ምናምን ግራ ገባኝ። እንዲሁም አጋጣሚ እናንተን የጠራኋችሁ ለዚህ ነው። አንተስ ምን ወሰንክ? አልሰጥም ነው ያልከው ወይስ ለመስጠት ወስነሃል? ገንዘቡ እሷ ችግር የለውም ቢያንስ ብዙ ላይፍ አሳልፈናል ምናምን። ስለዚህ አንተ አሁን ማለት አይገባትም ያ ገንዘብ ነው የምትለው። አሁን እሷ 6 ከምናምን ወደ 7 የጠየቀችኝ ነው እያልክ ያለው አይደለ? ማለት ካላችሁ 10 ሚሊዮን እንዲሁም ደግሞ ሱቅም አላችሁና ያው የጋራ ነው እንግዲህ። ስለዚህ አብዛኛው ብልጫ ወይ የኔ ነው ብላ አስባ ከሆነስ ያ ነገር አይገባትም ነው የምትለው ወይስ ምንድን ነው የተፈጠረው? እሷ ምንም ብልጫ አሁን ስለተለያየን ወይም ስለተኮራረፍን አይደለም። ለእሷ ምንም መካድም ይችላሉ፣ መሸምጠጥ ይችላሉ። ሲጀምር በእኔ ስም ነው ሌላው ንብረት ደግሞ እንደዚህ አይገባት ማለት ሌላው ንብረት ማለት አንተኑ የጋራ እንደሆነ ነግረኸኛል እኮ በአካውንቱ። አይ ሱቆች ምናምን ሌላ አሉ። እሺ ሱቁ በአንተ ስም ነው? አዎ በእኔ ስም ነው። ስለዚህ እኮ ምናልባት እንግዲህ ወይ ሱቁን አንተ ከወሰድክ እሷ በገንዘብ መቀየር ፈልጋ ከሆነስ እንዴት ነው አንተ ልትረዳ የቻልከው ነገር? እኔ ምንም መረዳትም አልፈልግም ይህን ነገር። ምክንያቱም እንደ ሌላ ግማሹ ላካፍላት ይችላሉ፣ ግን መሸምጠጥም ይችላሉ። እኩል ነው ገንዘቡን ካፍል ሌላ ነገር ላስቀር ይችላሉ። ግን ያን ደግሞ ማድረግ አልፈልግም። ለዚያ ነው አሁንም ግራ የገባኝ እንድንማካከል እንጂ ቀላል ነው ማለት። አንተ አሁን እኛን ስትጠራን እንግዳ እንደሆነብህ ነግረህናል። ያው እንግዲህ ከባልደረቦች ጋር በተወሰነ መልኩ አውርተዋል እና ድንገት ነው የተቀየረችው ማለት ከመጣች ብዙ ጊዜ አሳልፈን ምናምን አሁንም እያልከኝ ነበረ የፍቅር ጊዜያቶችን አሳልፈን ከዛ ግን ነገሮች እንግዳ ሆኑ። ድንገት ነው ተቀይራ ፍቅረኛዬን የድሮ ፍቅረኛዬን አገኘው ብላ ሄደችው ነው የምትለኝ። ለማግኘት ሞክረሃል ማለት ተገናኝታችሁ ለማውራት ሞክራችኋል? እሷ ጋር ነው ልጁ ጋር ከእሷ ጋር ነው እንጂ እሷ ልታገኝም አልፈለገችም። የሆነ አብረን መቆየት ምናምን የፈለገች አይመስለኝም። የድሮ ጓደኛ አይ ማለት ተገናኝታችሁ ችግሩን ለመፍታት ምንድን ነው የተፈጠረው የሚለውን ነገር ለማውራት ሞክራችኋል? ተገናኝተን ነበር። አብሯት የሆነ ልጅ አለና አብሯት የሆነ ልጅ ማለት ፍቅረኛ የሚባለው ወይስ ሌላ ልጅ? እንደዚያ መሰለኝ የልጅነት ጓደኛዬ ነው ምናምን ነገር አለች። እሱም ካልፈለገች ተዋት ምናምን ነገር የሆነ ብቻ አልተመቸኝም። እሱ በጣም እሷም ስትቀየር ግራ ነው የገባኝ። ማንን ማክረም እንዳለብኝ የዚህ ጋር ምንም ማሰብ አልቻሉ። ምክንያቱም ይዘው ነው የምትመጣ፣ ሁሌም ብቻዋን አትመጣም። እንደዚህ ነገር ልናወራ ብቻችን ፈለግን በእንትኑ ጉዳይ ምናምን ልትረዳኝ አልቻለችም። እሱም ተዋት ካልፈለገች ምናምን ነገር ይለኛል። ማለት እንዴት ነው ከዚህ ቀደም ነግረሃለች የልጅነት ፍቅረኛ እንደነበራት ወይ ደግሞ ህይወቷ ላይ አጋጣሚ ከዚህ በፊት የነበራት ፍቅር ነግረሃለች? እንደዛ አይነት ነገር ኧረ አልነገረችኝ። በቃ እኔ ወደድኳት ምናምን ተነሷል። እንደዚያ ነገር ስላለ ብዙም ስላለፈ ነገር ማውራትም አልፈለግም። ብዙም እንትን የለኝም። የአንዳንድ ነገሮችን ልታወራ ትችላለች፣ ግን ብዙ አልያዝኩትም ለመቀበል። እኔ ለወደፊት ነው ያለን ሌላ ላይ የተሻለ ኑሮ ለመኖር ምናምን ነገር ልኝ እያሰብን ያለ ልጆች ወልደ ምናምን ጥሩ ነገር ለመመስረት ነበር። ታዲያ እንዴት ነው ማለት ይህ ሁሉ ነገር እያሰባችሁ 4 ዓመት ቆይታችሁ እንዴት ነው እንደዚህ አይነት እንግዳ የሆነ ነገር ሊከሰት የቻለው? ማለት አንተ ወይ ከዚህ በፊት የጠረጠርከው ነገር ነበረ? የተፈጠረ ነገር አለ? መጋጨት ምናምን ማለት ወይ ጠብ ከነበረ? ምንም ጠብ የለም። በቃ የሆነ በቃ አሪፍ ሀሳብ ነው። እሷም ጥሩ ነገር እያሰበች ነበር ለወደፊት አሪፍ ኑሮ እንድኖር ምናምን ነገር። ለዚያ ነው ገንዘብ እየሰበሰብን ባለችንም ቤት የሚሆነች ነገርም ለመግዛት አስበን ነበር። ግን ድንገት ተቀየረች። ምንም በቃ ሊገባኝ አልቻለም። ምን እንደሆነች ያልገባኝ ይሄ ነው። እስቲ ያው እኛም እንግዲህ ማለት ችግሩ ትንሽ ወሰብሰብ ያለ ነው። አሁን እሷ ኖርማልም ፈልጋ የእውነትም የድሮ ፍቅረኛዋን አግኝታ ከሆነ መብቷ ነው። ያው እኛ ይሄ እንደ ችግርም የሚቆጠር አይደለም። እኛ ችግር ነው ብለንም የምናስበው ነገር አይሆንም። ግን ምናልባት የተፈጠረ ነገር ካለ ምናልባት እሷንም አግኝተን ለማውራት እንሞክራለን ፈቃደኛ የምትሆን ከሆነ። ስለዚህ እንዴት ነው እሷ ወደዚህ የምትመጣበት አጋጣሚ ይኖራል? ትመጣለች ብዬ አስባለሁ። እንዲሁም ደስ ይለኛል እናንተ ብትነግሯት። ምክንያቱም እንደሆነ ለምን እኔ ጋር መለየት እንደፈለገች ገንዘብ ከግማሽ በላይ ይገባኛል ያለችበት ምክንያት እሱን ማወቅ እፈልጋለሁ። ለዚህ ነው እናንተ። ስለዚህ አንተ አሁን እሷ አሁን በዋነኝነት ከዚህ በላይ ከግማሽ በላይ ገንዘብ ይገባኛል እና ደግሞ ብሬን አምጣ ባለችበት ሁኔታ ነው አንተ አሁን ማለት ስለሱ ነው መጠየቅ አብዛኛውን መጠየቅ የፈለግከው አይደለ? እንጂ ያው ምክንያቱም ፍቅር ላይ እኛ አሁን በዚህ ሁኚ በዚህ ግቢ ልንል አንችልም። ምክንያቱም የራሷ ውሳኔ የራሷ ምርጫ ነው። እንደ ሀሳብ ግን ልናማክርልህ እንችላለን። ለማንኛውም እሷ እስቲ የምትመጣበትን ሁኔታ እናመቻችና የምትመጣ ከሆነ የሚመቻት ከሆነ እሷን ለማውራት እንግዲህ እኛ ዝግጁ ነን ማለት ነው። እንግዲህ ውድ ተመልካቾቻችን ያው ትንሽ ነገሩ እንግዳ ነው።
በስልክ ሲነግረን በጣም ብዙ ነገር እንደተፈጠረ በጣም ብዙ ነገር እንደሆነ የ4 ዓመት ፍቅረኛ ጉድ አደረገችኝ ምናምን ብሎ ስለጠራን ለዛም ነው እንግዲህ እኛ ወደዚህ አመጣጣችን ማለት ነው። አሁን ግን ትንሽ ነገሩ ወሰብሰብ ያለ ሆኖብናል። ስለዚህ እንግዲህ እስቲ ያው አንዴ ጊዜያችንን ካጠፋን አይቀር ምንድነው ከሷም ያለውን ነገር እንስማና እንግዲህ ምንድነው የተፈጠረው የሚለውን ለማውራት እንሞክራለን ማለት ነው። ስለዚህ እንግዲህ አሁንም በትዕግስት አብራችሁ እንድትጠብቁ ስል እንግዲህ በአክብሮት እጋብዛለሁ ማለት ነው። ውድ ተመልካቾቻችን ያው እንግዲህ ከካሜራ ጀርባ አንዳንድ ነገሮችን ከሱ ጋርም ለማውራት እንትን ብለን ነበረ። ምክንያቱም እሷን የምናገኝበትም እሷ ወደዚህ የምትመጣበት ሁኔታ ያመቻቸን ነበረ። ዛሬ ላይም እንግዲህ ለአንዳንድ ሁኔታዎች እንደተቀጣጠሩ ነግሮናል። እንግዲህ ከዚህ ቀደም እንደዚሁ ትንንሽ ብሮች እንደላክላት እንግዲህ ስነግረኝ ነበር እና ምን ያክል የላክላት እስቲ በመጀመሪያ ደረጃ? ብዙ ልኬላታለሁ። አንዴ 500,000 ለስራ ያስፈልገኛል ምናምን አለችና ላኩላት። እሱ ያው ከፍ ያለ ነው እንጂ ጥቃቅን ብዙ ነገር ልኬያለሁ። ከዚያ አሁን 50,000 መቶች ነው ያው በቃ በሌላ አካውንት ተሳስበው እንዴ ለምንድነው ምናምን ሰዓት የሆነ ዕቃ ምናምን ለሌላ ሰው ነው ምናምን ትለኛለች። ማለት አሁን ይሄ የጋራ አካውንት ነው። በየግል አካውንታችሁ ነበራችሁ ማለት ከዛ ላይ ነው ወይስ ከዚሁ ከጋራው ላይ ነው እያወጣችሁ እንትን? አይ በቃ ወይ ኪሴ ምናምን ወይም ሱቅ ላይ ያወጣና ሰጣታለሁ። እና አንዳንዴ ብዙ ጊዜ አሁን መጀመሪያ ላይ ትራንስፈር ወይ ምናምን ማድረግላት ወይ በቴሌብር ምናምን በራሱ አካውንት ነው። ግን ከቅርብ ሰዓት በኋላ ጥቃቅን ብሮች 50,000 ምናምን የሆነ ነገር ሲሆን በሌላ አካውንት ነው፣ የወንድ አካውንት ነው። ብዙ ጊዜ ተደጋጋሚ የሚመጣል አካውንት የወንድ ስም ነው ምናምን። ምናልባት እሱ ፍቅረኛዋ ሊሆን አይችልም። አሁን እሱ ከሱ ጋር ሆንኩኝ የምትለው ፍቅረኛዋ ሊሆን አይችልም። እኔም ለዚያ ነው የተጠራጠረው። ተደጋጋሚ አንድ አይነት እንትን ሲላክልኝ እሱ ጋር ነው ምናምን። በቃ ብቻ ጥሩ እንትን እየተሰማኝ አይደለም። እንዴት ነው ታዲያ አሁን እንግዲህ ዛሬ ወደዚህ ልትመጣ የምትችልበት አጋጣሚ አለ ብለሃል ማለት? አሁን የምትመጣው ሄዳችሁ ብር ለማውጣት ያው የጋራ አካውንት ስለሆነ በጋራ ሄዳችሁ ብር ለማውጣት እንደሆነ እንደተስማማችሁ ነው የነገርከኝ። እና አሁን እሷ ወደዚህ በምትመጣበት ጊዜ ምናልባት ያ ፍቅረኛ ተብዬ ይኖራል ብለህ ታስባለህ? ይኖራል ብዬ አስባለሁ። ምናልባት ልጁ ስሩ አይጠፋም። እስቲ ምናልባት እንደው እዚህ ቤት ውስጥ መግባት ከቻለች ወደዚህ እንድትገባ አድርገን ያለውን ነገር እንግዲህ ከእሷ ጋር ለማውራት እንሞክራለን። ግን አንተ እንደው ለየት ያለ እንግዳ የሆነ ነገር ያስተዋልከው ነገር አለ ማለት? እሷ ላይ የእሷ የተለመደ ባህሪ አይደለም ወይ ደግሞ ይሄ ነገሯ ትክክል አይደለም ብለህ የምታስበው ነገር ይኖራል? ያ ነገር ማሰብ የምችለው ለምን ታውቃለህ? ከተወሰነ ሰዓት በኋላ ይህ ልጅ የመጣ ማንኛውም እንጂ ምንም ነገር እንደሌላት ምናምን ምንም ነገር የለም። መጀመሪያ ጓደኛም ሌላ ነገርም እንደሌላት ነው የምትነግረኝ። ግን ከቅርብ ሰዓት በኋላ ያው እንዳልሁ ይህ ልጅ ምናምን እዚያ ገንዘብ ላክልኝ ምናምን ነገር የሚለው ነገር ችግር የለውም እኮ እልክላታለሁ። ያው ብዙም እንትን ግን አንተ አሁን እነዚህ ነገሮች ስትልክ ማለት ዝም ብለህ መላክ አልነበረብህም ወይ? ይገባታል ካልክ የራሷን ድርሻ እንድትወስድ አድርገህ ማለት መሄድ ካለባት እንድትሄድ ነው ማድረግ ያለብህ እንጂ ምክንያቱም አሁን እንደዚህ ጥቃቅን ገንዘቦችን ስትልክ በኋላ ደግሞ እኩል ይካፈሉ የሚባል ነገር ቢመጣ ያ ነገር ላይከተት ይችላል። እና እሱን ነገር አላሰብከውም? ለምን ዝም ብለህ መላክ ጀመርክ? ያው ብዙ ጊዜያችን ነው እንደነገሩ 4 ዓመት ምናምን ሆኖናል። በሌላ ነገርም አስቤያት አላውቅም ነበር። አሁን ቅርብ ሰዓት ነው እንጂ። ስለዚህ ብዙም የሆነ ነገር ምክንያቱም አስፈልጓት የሆነ ወይ ምናምን ነገር አለ አንዳንዴ ይታወቃል። ለዚያ ነው ወይ ሲስተም ቢብላት ሊሆን ይችላል። ግን ያው ከተለያያችሁ በኋላ ይህንን ገንዘብ እንደዚህ አይነት ገንዘብ መላክ ትንሽ እንግዳ ነው እና አንተስ ማለት ወይ ውስጥ አልቆረጠልህም ነው ማለት ያው ማለት ሄዳለች ብለህ የሚለውን ነገር አልወሰንክበትም? እሱን አልወሰንበትም። ምክንያቱም እንዋደድ ነበር ምናምን ነገር ያ በኋላ ያው ግን ጓደኛዋ ጋር ሳያት ግን በጣም ጥሩ ነገር አልተሰማኝም። እስቲ እኛም እንግዲህ ያው ነገሩን እስቲ ለማጣራት እንሞክራለን። ለምን ይህን ነገር አደረገች፣ ለምንስ ከግማሽ በላይ ገንዘብ ፈለገች የሚለውን ነገር ከራሷ አንደበት እንግዲህ ለመስማት እንሞክራለን ማለት ነው። ስለዚህ እንግዲህ እስቲ ወደዚህ የምትመጣበትን ሁኔታ አመቻችተን እሺ ካለችና እዚሁ ከመጣችልን እዚሁ መታ እንድታወራ እናደርጋታለን ማለት ነው። ስለዚህ እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እንግዲህ በከፊል እኛም ሰምተናል ማለት ነው። ከእሷስ አንደበት ምንድን ነው የሆነው፣ ምን አይነት ነገር ነው የተፈጠረው የሚለውን እንግዲህ ለመስማት እንሞክራለን ማለት ነው። አሁን ይህን ነገር ስናደርግ ምናልባት እኛ እንደ ጋዜጠኛ ሆነን እሷ ጋር መቅረብ ላይኖርብን ይችላል። እስቲ እንግዲህ ከባልደረቦቼ ጋርም ተመካክሬ ምናልባት
ማስኩም ምኑም እሷን ግር ሊያሰኝ ስለሚችል እንደ ኖርማል እንዳንተ ቤተሰብ ሆኜ እሷን ለማውራት እሞክራለሁ ማለት ነው። ማለት አሪፍ ሀሳብ ነው። እንዲሁም ዛሬ ተቀጣጥረናልና ምናልባት ትመጣለች ብዬ አስባለሁ እኮ። አዎ ስለዚህ እስቲ ካሜራውንም ምናልባት እንግዲህ እዛች ወይም መጽሐፍ መደርደሪያ ስር አድርገን ወይ ደበቅ አድርገን ትንንሽ ካሜሮችም ስላሉን እንደዛ አድርገን እንግዲህ ወይ በድብቅ ነገሩን እየቀረጽን ማለት አሁን እሷ ተደናግጣም እኛ ጋዜጠኞች መሆናችንን ስታቅ ሌላ ነገር እንትን እንዳትል እኔ መሀል ላይ ላሸማግላችሁ እንደመጣው አይነት ሰው ሆኜ እናወራለን ማለት ነው። ስለዚህ እንግዲህ ወደ ተመልካቻችን እሷ የምትመጣበትን ጊዜ ጠብቀን እንግዲህ ለእናንተው የምናስተላልፍ ይሆናል ማለት ነው። እንግዲህ አሁንም በትዕግስት አብራችሁ እንድትከታተሉን ስል እንግዲህ በአክብሮት ተጋብዛለሁ ማለት ነው። ውድ ተመልካቾቻችን ያው እንግዲህ ተመልሰን መተናል ማለት ነው። ከእሷ ጋርም አንዳንድ የስልክ ልውውጦችን አድርጎ ነበረ። ስለዚህ አሁን እሷ ወደዚህ እየመጣች እንደሆነ እንዲሁም በር ላይ እንደደረሰች ነው እንግዲህ እየነገርከኝ የነበረውና ስለዚህ እኔም ባልደረቦች እንግዲህ በተንተን እንዲሉ ከዚህ አካባቢም በር ላይም ምንም ዞር እንዲሉ አድርጌያለሁ ማለት ነው። ያው ግቢው የኪራይ ስለሆነ ማንም አሁን ላይ እዚህ ጋር እንቅስቃሴ የለም። እኔ እና እሱ ብቻ ነው ያለነው። እኔም እንግዲህ ማስኬን ያወለኩበት ሁኔታ ያው ነገሩን መጠርጠር ስለሌለበት አሁን በድብቅ ካሜራ ነው እንግዲህ እየቀረጽን ያለ ነው። እችንም ነገር እንግዲህ እዚቹ አስቀምጣታለሁ ማለት ነው። ስለዚህ መታ እንግዲህ እኔን ያው የአጎት ልጅ ነው እንደምትላት ነው እንግዲህ ተነጋገርነው። የአጎት ልጅ እንደሆነ አድርጎ ያስተዋውቃታል። ስለዚህ ያለውን ነገር ለማስታረቅ እንደመጣው ሆኖ ነገሩን እንግዲህ ለመረዳት ከሷም አንፃር ያለውን ነገር ለመረዳት እንሞክራለን ማለት ነው። ስለዚህ እንግዲህ እየደረሰች እንደሆነ ሰምተናል። ስለዚህ እሷ አሁን የምትገባበት ሁኔታ መጣች። እሺ ነይ። አይ እኔ እንኳን አልገባም። ባይሆን የተባባልነው ነገር አለ አይደል? የተባባልነው ነገር አለ። ነይ እስኪ ግቢና እስኪ ነይ እናውራ። እኔ ምንም የምገባበት ምክንያት የለም። ውጭ ላይ ሰው እየጠበቀኝ ነው። እባክሽን ነይ እናውራ። ነይ። ማነው አንተ አባት? እኔ ይኸውልሽ የእሱ የአጎቱ ልጅ ነኝ። እባክሽን ነይና እናውራ። እኔ ምንም ማውራው ነገር የለም። ብሩኬ ቤት ስትለኝ ራሱ ገርሞኛል። ምክንያቱም ውጭ መጨረስ ገርሞ ይህ እኮ ቀላል ገንዘብ አይደለም። ነይ ግቢና እንወያይ። ምንድን ነው ቀላል ገንዘብ አይደለም? ይኸውልሽ የምታወጡት ብዙ ብር ነው። አሁን እዚህ አመጣጤም እንግዲህ ያው ያለውን ነገር ምክንያቱም እዚህ መሀል ላይ ሰው ያስፈልጋል። ምክንያቱም የሚወጣው ብር ቀላል አይደለም። እባክሽን ነይና ለምን አናወራ? ስንገናኝ ሰው አልነበረም መሀላችን ላይ። ስለዚህ ሰው አሁንም ለመለያየትም ሰው ያስፈልጋል እኮ። ነይ ወደዚህ ጋር ጠጋ ብለሽ ለምን አናወራም? ያለውን ነገር እዚሁ ጨርሰን 2 ደቂቃ እኮ አንፈጅም አይደል እንዴ? ተቀምጠን ቆመን ከምናወራ ተቀምጠን ነገሩን ሰው እየጠበቀኝ ነው። ፍቅር እየጠበቀኝ ነው። አዝናለሁ እኮ እንወያይና ትወጫለሽ። ይኸውልሽ እሱ እንዲመጣ እሱ መምጣት አለበት አይደል? ሂሳቡ እንዲወጣ እኮ። ስለዚህ ነይና እዚህ ጋር ማውራት አለብን። እኛ ይሄንን ችግር አብረን በጋራ መፍታት መቻል አለብን። ስለዚህ እንዲወጣም ከሆነ አሁን እየጠቅሽ ያለሽው ገንዘብ ትልቅ ገንዘብ ስለሆነ እባክሽን ነይ። ሽምግልና አያስፈልገንም። ይሄ ያበቃለት ጉዳይ ነው እኮ። ሽምግልና አይደለም እኮ አሁን ስለ ገንዘቡ ነው። እናንተን ለማስታረቅም ምንም ለማድረግ ነው። ከሆነ እንሄዳለን እንሂድም። እሱ እንዲሄድ የምትፈልጊ ከሆነ የተወሰነ ደቂቃ ሰው እየጠበቀኝ ነው። በርጋ ቁሜ ነው የመጣሁት እያልኳችሁ ነው። እባክሽን አሁን እሱ እንዲመጣ የምትፈልጊ ከሆነ እኔ ሀሳቡን ማወቅ መቻል አለብኝ፣ መረዳት አለብኝ። እኔ አጎቱ ልጅ ነኝ። በእንደዚህ አይነት መንገድ እሱ ይህ ሁሉ ገንዘብ ወጥቶ መስጠት የለበትም። ሲጀመር የጠየቅሽው ገንዘብ ከግማሽ በላይ ነው። ለምን ነው እኮ ነይና እናውራ። አለበዛ የሚሄድበት ምንም ምክንያት የለውም። አለበዛ ገንዘብ እኮ ብርሽ የምትፈልጊ ከሆነ ማውራት መቻል አለብን። አለበዛ ምንም ገንዘብ ልታገኛት ማለት ነው። ስላሰብኩልሽ ነው እንጂ ሌላ ነገር ማሰብ አልጠፋም። በዚህ በኩል ነው እዚህ ተቀመጭ። ማውራት የምትፈልጉትን ነገር ሰው እየጠበቀኝ ነው። ይኸውልሽ ችግር የለውም። ያለውን ነገር እንግዲህ እስቲ ለእኔም ማስረጅኝ። እኔ እንግዲህ ያው የእሱ ያጎት ልጅ ነኝ። ነገሩን አስረድቶኛል። ለቤተሰብም ትንሽ ለመናገርም እንግዲህ የሆነ ነገር ስለሆነ እስቲ ምንድን ነው የተፈጠረው ያለው ነገር? የሆነ ነገር የለም። በፍቅር ህይወት ውስጥ አብሮ መሆንም መለየትም ያለ ነገር ነው። ብሩኬ ጋር ብዙ ጥሩ ጊዜያቶችን አሳልፈናል። ጥሩ ጊዜም ነበረን። እሱ ደግሞ በሰፊው ይነግረዋል። ምንም ልጨምርልህ የምችለው ነገር የለም። እና ያ ሁሉ ጥሩ ነገር ጥሩ ጊዜ እያላችሁ አሁን ምንድን ነው ድንገት ተነስተሽ? ምክንያቱም አሁን ነገሩን እሱ አስረድቶኛል። እንግዲህ በዝና ማቀሻለሁ ከዚህ በፊት እንግዲህ ነገሩን አስረድቶኛል። በጣም የሚወድሽ የምትዋደዱ የነበራችሁ ናችሁ እና አሁን ላይ ምን ተፈጥሮ ነው? ችግርም ካለ አላስረዳሽውም። ገባሽ? ዝም ብለሽ ነው ሄደሽ ነግሬዋለሁ። አሁን ላይ የራሴ አዲስ ህይወት አለኝ። እስኪ ስቲል ከልጅነት ፍቅረኛዬን ላገባ ቀለበት አስራለሁ። ስለዚህ
እኔ እናንተ ከእንግዲህ በኋላ አብረን መሆን አንችልም ብያለሁ። መሀላችን ላይ ደግሞ ምንም የሚያስፈልግ ነገር የለም። ይሄን ወሬ ብለህ መናገር ልክ አይደለም። ለምንድን ልክ አይደለም? እሱ አላገናኘንም እኮ አይደል? እኔ እናንተን እሱ አላገናኘንም። ትክክል ነሽ። አንቺና እኔ ብዙ ሀሳብ አልነበረንም። በቃ ሀሳብ ይቀየራል። እሺ ሌላው ነገር ይሁን፣ ግን ለምንድን ነው ይሄን ያክል ገንዘብ የጠየቅሽው? ሲጀመር ያፈራችሁት ንብረት የጋራ እስከሆነ ድረስ ወይ እኩል ነው እንጂ መሆን ያለበት። ለምንድን ነው ሲወሉ ገንዘብ የጠየቅሽው? ይሄ ሁሉ ገንዘብ ከግማሽ በላይ እኮ ነው እየጠየቅሽ ያለሽው። ልክ ነኝ። እንደውም አሁን ለማውራት የመጣሁት ስለ ገንዘቡ ሳይሆን ሱቁንም የሆነ ፐርሰንት ያስፈልገኛል ከሱቁም እንዲያካፍለኝ ስለምፈልግ ነው። በዛ ላይ እሱ ሀገሩ ላይ ተቀምጦ በየሀገሩ በየዱባይ እየሄድኩኝ የተንገላታሁት የለፋሁት እኔ ነኝ፣ እሱ አይደለም አብሮኝ የለፋው። ገባ? አሁን አንተ ዘመዱ ስለሆንኩ አጎቱ ስለሆንኩ ምናምን አይደለም። ይኸውልሽ እኔ እሱን ለማለት አይደለም። አንቺ ዱባይ የለፋው ምናምን የምትይው እሱም ቢሆን እዚህ ምንም አልለፋችም። የምን ዱባይ ምናምን ምን ለፋህ አንተ? ገንዘቡ መነሻው እኮ እኔ ነው ሲጀምር። ኧረ እባክህ እና 1 ሚሊዮን የማይሞላ ገንዘብ ሁሉ የሰራሁት እኔ አይደለሁ? እና በአንቺ በ20 በ30 ሺህ ብር ታዲያ እዚህ የደረስ ነው። ኧረ እባክህ እና ምን ልትይ አንተ እንዴ በየሀገሩ እየሄድክ ያጠራቀምከው? ሌላው ነገር አይደለም። ይኸውልሽ እሱም ቢሆን እኮ ከዚህ ሀገር ሆኖ ንብረቶችን ሲሸጥ ምን ሲል ነበር አይደል? እዚህ ሀገር መቀመጥና ሄዶ መስራት ይለያያል። ትሰማኛለህ? ምንም ይለያያል ነገር አይደለም። ማውራትና መስራት የተለያየ ነገር ነው። እቃዎቹን ገዝተሽ ልታመጭ ይችላል። አንተ ተስማምተን ጨርሰናል አይደል? ምንም መስማማት የለም። እንዴ ሀሳብ መቀየር ይችላል አሁን አስፈላጊ ከሆነ። ኧረ እባክህ እና ስለ ገንዘቡ አይመስለኝም። ስለ እኔ ሜርሚያና አይደል? ስለ ሁሉም ነገር ስለ ገንዘቡ መካድ ይችላል። ሴቶኝ ትሰማኛለህ? ሴቶኝ ነው ዱባይ እየሄድኩ እየሰራ ያመጣሁት እኮ በእኔ ገንዘብ ነው ዱባይ እየሄድሽው በአንቺ አይደለም። በአንተ ገንዘብ ምን ነበርሽ አንቺ? ወንድ ልጅ እኮ ነው ወጣ ወጣ ብሎ ሲሰራ የሚያምርበት። ትሰማኛለህ? ይኸውልሽ ተረጋጉ። አሁን እና ስርስርሽ ስላልሆነ መነጋገር የለባችሁም። ስርስርሽ መሰለኝ። አዎ እባክሽ ይኸውልሽ ጥሩ ጊዜ አሳልፋችኋል። 4 ዓመት ብዙ ነገር አሳልፋችኋል። ስለዚህ ሰለቸኛ በቃ እኔ በየሀገሩ እየሄድኩ ገንዘብ ማምጣት ልክ እንደ ወንድ ልጅ እኔ እኮ ህይወት ያስፈልገኛል፣ ትዳር ያስፈልገኛል፣ ነገ ደግሞ ልጆች ያስፈልጉኛል። ይሄን የሚሰጠኝ ሰው አገኘሁ እና እኔ ምንድነኝ እንደ ማንኛውም ሴት የተሻለ ነገር ትዳር መስረት ብሎሽ ነበር አይደል? የጋራ ህይወትም ስለነበራችሁ ነው አይደል? እንዴ ተማምናችሁ። እሺ በምንድን ነው የሚቀጥለው ትዳሩ? እኔ ዱባይ እየሄድኩ በየጊዜው ብዙ ጊዜ እየቆየሁ እየመጣሁ በዚህ ነው የሚቀጥለው ትዳሩ? ለምን የጋራ ንብረት አፍርታችሁ ለምን ለማታር እንዴ? መጀመሪያ ይበቃናል አላልኩሽም ነበር? እዚሁ ባለን ቢዝነስ እንስራ። በዚህ ገንዘብ ነው የሚበቃን? ታዲያ በቂ አይደለም? እውነትህን ነው። 10 በላይ ሚሊዮን አለን፣ ሱቆች አሉን። ምን ችግር አለ? ቤተሰብ መስረት አትፈልጊም? ትሰማኛለህ? ነው ከማንም ወጠጤ ጋር ወጠጤ አትበል፣ ስርዓትን ያዝ። በጣም የማፈቅረው የልጅነት ፍቅረኛ ነው። የልጅነት ተረጋጊ። ይኸውልሽ በየቀኑ ብሩን ትልጅነት። አሁን እስቲ እሺ ተው አንተ ቆይ እስቲ ተረጋጋ። ለእኔ እስቲ ነገሩን አስረጅኝ። ማለት ምክንያትሽ ምንድን ነው? ከዚህ በፊት ነግረሽው አታውቂም የልጅነት ፍቅረኛ እንዳለሽ ማለት የሆኑ ነገሮች የሉምና አሁን ላይ ምንም ያውቃል። አሁን ድንገት እሺ አንቺስ ማለት 3 ወር ቆይተሽ መጣሽ፣ አብራችሁ ጥሩ ፍቅር ጊዜ እያሳለፋችሁ ሳለ ሳምንት በማይሞላ ጊዜ ውስጥ ደግሞ ተቀይረሽ ከዛኛው ልጅ ጋር መሆን ማለት ምንድን ነው? የተፈጠረ ነገር አለ? ያውቃል። የልጅነት ፍቅረኛዬን በጣም የማፈቅረው የሆነ ነገር ተፈጠረና ተለያየን። መሀል ላይ እሱን አገኘሁት። በተጎዳው ሰዓት ነው እሱን ያገኘሁት። ከዛ በኋላ አሁን ላይ ተመልሶ መጣ እና እኔ አማራጭ ግን አልተቀበልኩትም። ቤተሰብም ደግሞ እሱ እንዳገባ ነው የሚፈልገው። ስለዚህ እሱን ባጣቆይ ነበር ያደረግሽው። እንደዛ ነገር ነው ማለት ነው አይደለም? እሺ እስካሁን የተላከልሽ ገንዘብ ስለማን ነበር? አንዴ አይመለከትም፣ የገዛ ገንዘብ። ስለዚህ ይኸውልሽ አሁንም ቢሆን መዓዛ በቃ መሄድ ካለብን አካውንት በሁለታችን አይደል? ሱቁ ነው ብላው። እንደውም የለም ቀስ አልሰጥሽም። ምን ልትሆኝ? ይኸውላችሁ አሁን ተረጋጉ። እኔ ደግሞ ዝም ብዬ እንደማልተው ታውቃለህ። ህግ እዚህ ጋር አሁን ይኸውልሽ የጋራ አካውንት ከፍታችኋል። ህግ ቢገባበት እኩል ነው ልትካፈሉ የምትችሉት፣ እኩል ነው ልትካፈሉ የምትችሉት እንጂ እኩል አይገባኝም። ሱቁስ እሺ የምን ሱቅ ያንቺ ነው እንዴ? በእኔ ስም እኮ ነው። ተረጋጉ። አሁን ቆይ ማንተ ስም ቢሆን እኔ ለፋው በስራ በ30 ሺህ ብር እኔ ጋር ስንገናኝ 30 ሺህ ብር ነበርሽ። 20 ሺህ ነው 30 ሺህ ነው እንዴ ነበረኝ? ከዛ በኋላ ያለው ማን ያፈራው ንገረኝ። ማን ይሰራው? እኔ ነኝ። አንተ ወጣ ብለህ እንደ ወንዶች ሰርተህ ስለላኩልሽ እኮ ነው፣ ገንዘብ ስለላኩልሽ እኮ ነው። ኧረ እባክህ እና ታዲያ ሌላ ስለላክልኝ መላክ ብቻ ትርጉም አለው? ምን አምጥሽ ነው አንቺ? እኔ ጠንካራ ሴት ስለሆንኩ ነው። ቆጥረን እዚህ ደረጃ ይደረስ። ያንቺ ጓደኞች ጥሩ ቤት ሰርተው ልጆች መስርተው ነው ያሉ። አንቺ ምን አደረግሽ? ነገ ዛሬ ሰርጋችንን እንቀጥል ስልሽ ነገ ዛሬ ቆይ ትንሽ መስራት በገዛ ቡኬ አለማድረግ እኔ ጅል ነኝ እንዴ? በእርግጥ ያኔ ያው ፍቅር ይዞ ነበር ምናልባት ልጅ ይላችሁ አሁንም የማይቆጨኝ አንድ ነገር ቢሆን አንተ ጋር አለመሆኔ ነው። አንተ በዚህ ያክል ዛሬ እንደዚህ መጨቃጨቅ መቻል ቆይ ለምን አስነግረውም? ለምን አይቆርጥለትም? እኮ እንዲቆርጥለት
ነገሮችን እኔ ከዚህ በላይ ምን ልናገረው? ማስረዳት መቻል ነበረብሽ አይደለም ደግሞ ይኸውልሽ በጣም እየገላመጥሽ ትክክለኛውን ነገር ማስረዳት መቻል ነበረብሽ አይደል እንዴ? ይኸውልህ ብሩኬ ለምን እንደዚህ አይነት ነገር እንደተፈጠረ ምን እንደሆነ መንገር መቻል ነበረብሽ። በቃ እኔ አሁን ይኸውልህ ብሩኬ ምንም ነገር አልፈልግም። በቃ ብሩን ስጠኝ፣ እኔ ከህይወት ሙሉ ለሙሉ ልውጣል። በቃ አንተም ካለኔ ሰላም ሁን ውጪ። በቃ ግን ገንዘቡን አልሰጥሽም እንዲሁ ክሰሽ እንደፈለግሽ። እኔ ገንዘቡ ያስፈልገኛል እባክህ። እኔም ምክንያቱም አብራችሁ ሆናችሁ እኮ ገንዘቡ አንቺን አይደል እንዴ? በአንዴ እንዴት ይህን ነገር ልትወስኝ ትችላለሽ? ይህን ገንዘብ መጀመሪያ በቃ እኔ የወሰንኩበት የራሴ የሆነ ምክንያት አለኝ። በቃ የህይወት ጉዳይ ነው። ለምን አይገባህም? ከአንድ ወጠጤ ጋር ምናምን አሽገዳል። በቃ ወጠጤ ምናምን ማለቱን ተውና ለምን አይገባህም እኮ በአንድ እንዴት ነው እሱ ጋር ውሳኔ ወሰንሽው? እኔ የራሴን ገንዘብ ነው አይደል የጠየኩት? ከእኔ በላይ እየጠየቅሽ ያለው ደግሞ ገንዘብ በጣም ብዙ ነው። እሺ እኩል መሆን አለበት። ይኸውላችሁ አሁን እንደዚህ መጠቃጨቅ መቻል የለባችሁም። አንድ ደረጃ ላይ መድረስ መቻል አለብን። መካፈልም ካለባችሁ እኔ እኩል እንድትካፈሉ የሚያስማማ ከሆነ ላደርግ እችላለሁ። ግን ትክክለኛ ምክንያትሽን ከነገርሽኝ ነው። ተግባብተናል? እሱንም እሺ በቃ ከመለያየት ሌላ ምን የተለየ ምክንያት ይኖረዋል እኮ? ለመለያየታችሁ አሳማኝ የሆነ ምክንያት ማግኘት መቻል አለበት አይደል? እንደ ልጅ በቃ እባክህ ብሩኬ በምትወደው ነገር ሁሉ ልለምን። በቃ ብሬን ስጠኝ እባክህ። ቆይ ለምን አይገባም? የህይወት ጉዳይ ነው። አንተን መጨቃጨቃት ላይ የመለስሽልኝ አይደለም። ልትመታኝ ነው? ግን በስነ ስርዓት ምን ማለት ነው የህይወት ጉዳይ ማለት? ይኸውልህ አንተም ቢሆን ብሩክ በእንደዚህ አይነት ልክ እኔም ለመጨረሻ ጊዜ ነው። ተረጋጋ። ይኸውልህ ጭራሽ አንቀል ልትገለኝ ሰምታታል። ተረጋጋ። አንተ መረጋጋት መቻል አለብህ። ስለሌላ ነገር እያወራች ነበር። አሁን ደግሞ ሌላ ነገር እጭቅሰሽ እንደው ምንም የምታመጪው ነገር የለም። ተረጋጋ። ሰምተሽኛል? አጎቱን አይደለ? ንገረው በቃ። ምንም አይነት ትክክለኛ ዳኝነት ላይ ተቀመጥና ንገረው በቃ። እኔ ገንዘቤን ብቻ ነው እንደውም አንድ ብር አታገኝም። ትክሰስ ብሩክ እኔ እናንተ ተነጋግረናል አይደል እንዴ? የተፈጠረውን ነገር እናውቃለን እኮ። ስለዚህ አሁን በእንደዚህ አይነት ልክ መሆን የለበትም። እኔ ችግሩ አለስማ ምንድነው የተፈጠረው የሚለውን ምናልባት ካንተ ሰምቻታለሁ እያለች ያለችውን ሰምቻለሁ። ግን የተፈጠረውን ነገር መስማት መቻል አለብን። አንተ ስለከበደህ እንጂ ላንቃት ችግር የለውም። እስኪ አንድ ውጣና እኔን እሷን ላውራት እባክህን። ሂድ እንደፈለግሽ ማድረግ ችግር የለውም። ግን ውጣ እባክህን፣ ሂድ ውጣ። ውጭ ጠብቀኝ፣ ውጭ ጠብቀኝ። ይልሽ ማዛ እባክሽ የተፈጠረው ነገር ምን አይነት ነገር እንደሆነ ምን እንዳለ ህይወትሽ ውስጥ ምን እንደገባ፣ ምክንያቱም አሁን የህይወት ጉዳይ ነው ምናምን እያልሽኝ ነውና ምንድነው የተፈጠረ ነገር አለ? በእናትህ በቃ አስረዳው። ቤተሰቡ አይደል እኮ ቤተሰቡ ነኝ፣ ችግር የለውም። እሺ ውጪ ባልሽ ወይም ደግሞ ፍቅረኛሽ ከቆመ ለምን ገብቶ አናወራም? ለምን ይሄ ነገር አይችልም? በቃ እሱ ገብቶ ምንም ነገር መስማት የለበትም፣ መግባት አይችልም። በቃ ለምን አትረዱኝም ግን? ቆይ ግዴታ እኔ እናንተ ቤተሰብ መሆን አለብኝ? አንተ እንድትረዳኝ አንተ መሆን አለብኝ? ለምንድን ነው እኮ ታዲያ ይሄ ነገር አይደለም ማስረዳት መቻል አለብሽ። አሁን አንቺ 4 ዓመት ሙሉ እንግዲህ ህይወትን ወደፊት አስባችሁ ነው አይደል እንደ ይሄ ነገር እየተፈጠረ ያለው? ወደፊት እኔ ይሄን ነገር ፈልገው ይመስላል እንዴ? እባክሽን ትክክለኛውን ነገር ለኔ ማስረዳት መቻል አለብሽ። በቃ እኔ ምንም ማስረዳ ነገር የለም። በቃ የራሴ ህይወት ያስፈልገኛል። የማፈቅረው ሰው አለ። 4 ዓመት አብራችሁ ቆይታችኋል አይደል እንዴ? ቆይ ለምን ደግሞ አትረዳኝ? ምንድነው የተፈጠረው? እየሆነ ያለው ነገር ምንድነው? ቅዳሜ ሄዳለብኝ እሱ ጋር በግብ ነስቲ ቆይ ለምን? እሺ እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እንግዲህ አይታችኋል ማለት ነው። ብሩክ እንዲገባ ነው። ብሩክ ና ግባ ና። እሺ ወለህ እንግዲህ ውድ ተመልካቾቻችን ያው የተፈጠረውን ነገር እንግዲህ እንደተመለከታችሁ ነው። እየሮጠችን ሄደችው ምን እንደተፈጠረ አላውቅም። ሌላ እንግዳ የሆነ ነገር ያለ ይመስለኛል። ምንም ያወራች ነገር የለም። ልታወራኝም ፈቃደኛ አይደለችም። እየሆነ ያለውም ነገር እንግዲህ አይታታል መቼም ይመስለኛል። ከግቢ ስትወጣ እየሮጠች አይደለ? አዎ ተደናግጣ ነው ስልኳን አይታ በቃ መሄድ አለብኝ ብላ ነው ሄደችውና ምንድነው እየተፈጠረ ያለው ነገር ለኔ እንግዳ ሆኗል ማለት። ከዚህ በኋላ የምታውቀው ወይ ደግሞ የጠረጠርከው ነገር አለ እንዴ? ምንም የጠረጠሩት ነገር እኮ ለዚህ ነው ግራ ይገባል። ምንም ነገር ስለ በአንዴ ነው የተቀየረችው። አሁን ደግሞ ከዚህ ልጁ ጋር ምናምን እንዳየ አሁን እያወራች ነበር። እንደዚህ ተናግረኝ አታውቅም እኮ የሌለ ቃላት አስቧል። ወንድ ልጅ ነው። አሁን ያኔ አይኗን ላጠፋት ይችላል። እሺ ችግር የለም። እኔ አሁን ባልደረቦቼን ደውዬ ጠራና ከያሉበት ውጪ ላይም እንግዲህ ነበሩ። ምናልባት በመኪናም ከሆነ የመጣው እንግዲህ ወደ ተመልካቾቻችን ተርጋም ምንም እንዲይዝ እናደርጋለን ማለት ነው። ምክንያቱም የተፈጠረውን ነገር ማወቅ መቻል አለብን። ስለዚህ አንድ እቅድ እንትን ማለት መቻል አለብን። እቅድ ማውጣት መቻል አለብን። እሷን
ምን አይነት ነገር እንደተፈጠረ ወይም ደግሞ ለምን ይህን ነገር እያደረገች እንዳለ ማወቅ መቻል አለብን። ስገምት አሁን ትንሽ አንዳንድ እንግዲህ ውስጥ የሆኑ ጥርጣሬዎችም ተፈጥረዋል። ምክንያቱም ይህን ገንዘብ በእንደዚህ ያክል ሁኔታ ልፈልግበት የቻለችው ምክንያት ምንድን ነው? ሌላ የተፈጠረ ነገር አለ ከጀርባ? ስለ ቤተሰቧ የምታውቀው ነገር አለ እንዴ? ስለ ቤተሰቧ ብዙም ማውቀው ነገር የለም። ስለዚህ እስቲ እንግዲህ ያሉትን ነገሮች እኛም በራሳችን ዞር ዞር ብለን ለማጣራት እንሞክራለን። ስለዚህ ከውጭ ላይም እንግዲህ ቆሞ የነበረው ምን አይነት ሰው ነው? ምንድነውስ ዓላማው? ምን ሲያደርግ እንደነበረ የኔ ባልደረቦች መቼም ውጭ ላይ የሚመጣውን ሰው ተከታተሉ ብያቸው ስለነበረ እያንዳንዱን ነገር እንግዲህ ለእኔ የሚያስረዱኝ ይሆናል ማለት ነው። እስቲ የተፈጠረውን ነገር እንግዲህ ከእነሱ ጠይቄ ደግሞ መልሼ ለእናንተ ማደርስ ይሆናል ማለት ነው። እንግዲህ አብራችሁን ስላላችሁ ከልብ እያመሰገን አሁንም በትዕግስት አብራችሁ እንድትቆዩ ስል እንግዲህ በአክብሮት እጋብዛለሁ። ውድ የገመና ቻናል ቤተሰቦች ያው እንግዲህ ነገሮች ትንሽ ወሰብሰብ ያሉ ሆነው ያለውን ነገር እንግዲህ አንዴ መተናል ለዚህ ነገር መፍትሄ ለመስጠት እንግዲህ ከብሩክ ጋር አሁንም የተወሰነ ነገር እንግዲህ ከካሜራ ጀርባ እየተወያየን ነበረ። እሷም አሁን በድጋሚ ስልክ እየደወለች ነበር። እንግዲህ እባክህን ብሩክ እባክህን ብሬን እያለች ስጠይቅ ነበር እና እኔም እንግዲህ በስልክ የተወሰነ ለማውራት ሞክሬ ነበር፣ ግን ፈቃደኛ አልሆነችም። በቶሎ ነው ስልኩን የዘጋችው። ስለዚህ እንግዲህ ከካሜራ ጀርባም የነበሩ የኔ ባልደረቦች እንግዲህ ያለውን ነገር ውጭ ላይ ለማጣራት ሞክረዋል። ልጁ የመጣው በላዳ እንደሆነ አይተናል። ላዳ ነው ይዞ የመጣው። የሆነ ረዘም ያለ ልጅ ጠየም ያለ ልጅ ነው። እንግዲህ ነገሩን የተረዱት እንደዛ ነው። በተቻለ መጠንም ቪዲዮ ከቻላችሁ ቅረጹ ብዬ ነበር፣ ግን የቀረጹት ቪዲዮም የሆነ የሚታይ አይደለም። ማንነቱን በትክክል ለመለየት አልቻሉም እና እንግዲህ ፍቅረኛ ነው ያለችው። እስቲ እንግዲህ ወይ እሱንም አግኝተን ማውራት ከቻልን ምናልባት ያስገድዳት ነገር ይኖሩ ይሆን ወይ? የት ነው የሚተዋወቁት? ቢያስገድዳት ደግሞ በዚህ ልክ ከአንተ ጋር መታ እንደዚህ ያክል ትጨቃጨቃለች ብዬ አላስብም። ብቻ ግን የሆነ ነገር የተፈጠረ ነገር እንዳለ እየገመትኩኝ ነው እኔ። ትንሽ ነገሩ እንግዳ ሆኖብኛል። እስቲ አንተ ሳው ምንድን ነው የምትለው? ምንድን ነው የሚሰማ? እኔ በጣም ነው የተሰማኝ። በተለይ እውነት ለመናገር አሁን መጣ እየተናገረች እንደዚህ አይደለችም እኮ ሲጀምር መጀመሪያ እንደዚህ እንዴት እንደ ወንድነት ትፈትል እንደዚህ በጣም ነው የናቀች። ታውቃለህ እኔ ብዙ ነገር ለፍቻለሁ እውነት ለመናገር። እሷ ያኔ ያው ስሙ ትመላለሳለች እንጂ ገንዘብ የላትም። በእኔ ብር ነው የምትሰራ። እኔ ልክላታለሁ ምናምን ዕቃ ታመጣለች፣ እሰራለሁ። ግን አሪፍ ነች፣ ጥሩ ልጅ ነች። ገንዘብ አትጠይቀኝም ምናምን። አሁን ከቅርብ ጊዜ በኋላ ግን የናምጣ እንዲ አልጠየቃትም። ዝም ብዬ ነበር የምልክላት እና ዛሬ ደግሞ በጣም ነው። ስለዚህ ትክሰስ እንደፈለገች ታድርግ። ገንዘቡንም ላልሰጣትም እችላለሁ። ገንዘቡን ያው ህግ ከወሰነ ምናልባት ገንዘቡን ያው ህግም ቢሆን ያስገድዳል። የጋራ አካውንት ከሆነ የጋራ ንብረት እስከሆነ ድረስ ያው ህግ የራሱን ውሳኔ የራሱን አንግል አይቶ እንግዲህ የሚወስን ይሆናል። እሱን እንትን አይደለም። ግን ይህን ነገር የምታደርግበት የሆነ ነገር ምክንያት ይኖራታል ብዬ ነው የማስበው። ምክንያቱም የሆነ ነገር ከጀርባዋ እንዳለ ነው የተረዳሁ ያለሁት። ምናልባት ቤተሰቧ የታመመ ቤተሰብ ይኖራታል። ምናልባት በቀጥታ ከአንተ ገንዘብ መጠየቅ እንደው አፍራ ምናምን ከሆነ ለምን ታፍራለች? ባሏ ጓደኛዋ እኮ ያው በ80 ባንጋባ እንደባል ነው። ግን ጥሩ ናቸው። ትልቀት አለቻት፣ ጥሩ ነች። ከሰው የሚጠብቁ ነገር አይደለም። እኛም ደግሞ የራሳችንን ህይወት አሻሽለን እናግዛቸዋለን ብለን እያስብን ያለ። እስቲ ስለ ቤተሰቧ ሁኔታ ንገረኝ። አሁን ስንት ቤተሰብ አላት? እናት አባት ሁሉም አሁን በህይወት አሉ ወይ? ያለውስ ነገር ምንድን ነው የሚለውን። ምክንያቱም እንግዲህ የሰው ነገር አይታወቅም። ገባህ? በዚህ ዘመን ላይ ደግሞ ብዙ አይነት በሽታ ብዙ ነገሮች ያሉበት ሁኔታ ነው እና ምናልባት ቤተሰቧ ታሞባት ይህ ነገር የሚያስፈልጋት ከሆነ አንተን ለመጠየቅ ፈርታ ወይ ደግሞ ቤተሰብ ወደ ውጭ ተልኮ ሊታከም ይሆናል እና ያን ነገር አንተን መጠየቅ እንግዲህ ፈርታ፣ ምክንያቱም የጋራ ያፈራችሁት ንብረት ስለሆነ አሁን አስገዳጅ ነገር ሆኖባት ከሆነ ምናልባት እንደው እንዴ ለምን ትፈራለች? እኮ ምንም ነገር አይደለም። ጓደኛዋ ነኝ። ሙሉ እንትን ያለኝን ንብረት ሽጬ ደስ ይለኛል ብረዳት። ግን እንደዚህ አይመስለኝም። በይዞ የፋዘሯ ትንሽ ካረፈ ቆይቷል። ያው ማዘሯ ነች፣ ትንሽ ያው ደከም ያለች ነች፣ ግን አለች። እሷም ያው ግን ከእኛም ምንም ነገር ጥሩ የራሳቸው ይኖራሉ። የኑሮ የሚሆን እንትን ነገር ስላላቸው እኛ ጠብቁ። እንዴት ነው እናንተ አብራችሁ ማለት ባላችሁበት ሰዓት አብራችሁ በምትሰሩ ሰዓት ትረዱ ነበር ለቤተሰብ ወይስ እንዴት ነው? አይ ብዙም አንረዳም፣ የተወሰነ እንጂ አንረዳም። እነሱም እኛ ይጠብቁ፣ እኛም ደግሞ የራሳችን ህይወት ልጆች መውለድ የሆነ ቤተሰብ መመስረት ስላለብን
በደንብ እንስራ ብለን እንደማንም አንረዳም። ታዲያ ምን ሊሆን ይችላል ማለት እንደዚህ? ምክንያቱም እሱ አሁን በቃ የህይወት ነገር ነው እያለች ነበር ማለት ሳታስበው ብዙ ነገር እያወራች ነበር። እና ማለት እኔ አሁን መርማሪ ጋዜጠኛ ከመሆኔ አንጻር እያንዳንዱ ነገር ለእኔ ጥያቄ ነው፣ ጥያቄ ያስነሳል፣ እንግዳ ነው እያንዳንዱ ነገር እና የሚይዘውን የማየውን ነገር ሁሉ እመራመራለሁ፣ ጠይቃለሁ። እና አሁን እሷ ምክንያቱም የህይወት ጉዳይ ነው ስትል ነበረ። ምን አይነት የህይወት ጉዳይ ቢያጋጥማት ነው? ምክንያቱም እኔ አሁን በበሽታም በህመም ዙሪያ እየጠየቅኩ የነበረው ምናልባት እንግዲህ የታመመባት ሰው ይኖር የሆነ ወይ ብዬ አስቤ ነው እንግዲህ። ወይ ደግሞ ጓደኞች ካሏት ማለት ለጓደኛዋ መስዋዕት ማድረግ እንትን መክፈል ፈልጋ ከሆነ ይህ ነገር ምን ትላለህ? ምናልባት እንደው የታመመ ጓደኛ ወይም ደግሞ ጓደኛ ላይስ እንዴት ነች የሚለውን ነገር እስኪ እባክህ። ጓደኛ ይኖሯታል አልፎ አልፎ ሴቶች፣ ግን ብትጠይቀኝም ይሄ ነገር እምቢ የሚባል አይደለም። እሷም እኩል የሰራችበት ነው። ግን በስነስርዓት ብታወራኝ ነው። እኔ አሁን ለምታውቃት እንደው ከዚህ በፊት እንደው ገንዘብ አሁን በጥሩ ህይወታችሁ ጊዜ ማለት ያኔ ፍቅር በነበራችሁ ጊዜ ገንዘብ ስትጠይቅህ ወይም ደግሞ ለአንዳንድ ነገር ገንዘብ ስትጠይቅህ እምቢ ብለህ ታውቃለህ? እንዴ አንተ እምቢ ብዬ አላውቅም። አትጠይቀኝም አለ በቃ ታስብልኛለች። ሲጀምር አቻችላ ነው፣ ቢዝነስ ጎበዝ ነች። እዚህ ላይ አሁን የተወሰነ ሰዓት እንጂ ተቀየረች። በቃ የሆነ ነገር ለማድረግ እንደዚህ እናስገባ አካውንታችን እናስገባ ምናምን ነው እንጂ። ስለዚህ እንደውም ወደ አካውንት ለማስገባት ነው እሷ የምትገፋፋ ማለት ነው። መጀመሪያ ላይ እንደዚያ በቃ የሆነ አሪፍ ኑሮ ለወደፊታችን እንደዚያ ነው የምታስብ ነበር። አሁን ነው የተበላሸች እንደዚህ። እኔም ያልገባኝ ነገር ይሄ ነው። አሁን ቅርብ ሰዓት በኋላ ግን ተቀየረች። አሁንም ስምታታን ቅድም ይህን አይነት ባህሪ ሲጀምር የለባትም ነበር። እኔ በጣም የተናደድኩበት ቅድም በዚያ ነው። የመለሰችልኝ አመላለስ አይተዋል። አይጠበቅም ከእሷ ትንሽ እኔም እንግዲህ ነገሩ አስደንጋጭ ሆኖብኛል። ምክንያቱም እች ልጅ የሆነ ነገር ሆና ከሆነ እኛም ዝም ማለት መቻል የለብንም። ካለችበት ነገር ውስጥ ለማውጣት እኛም ቢሆን እንሞክራለን ማለት ነው። እንግዲህ ወደ ተመልካቾቻችን ነገሩን ቀለል አድርጌ ተመልክቼው ነበረ፣ ግን አሁን ስረዳ ትንሽ ወሰብሰብ ያለ ነገር ከጀርባ እንዳለው እየገመጥኩ ነው። ምክንያቱም የኔ ስራ መርማሪ ነኝ። ነገሩን መጠራጠራለሁ። ያሉት ነገሮች ሁሉ ለእኔ እንግዳ ናቸው እና ስለዚህ እዚህ ጀርባ ላይ የሆነ የተፈጠረ ነገር ያለ ይመስለኛል። ሀሳቡንም በትክክል መግለጽ አልቻለችም። እንግዲህ እንዳየኸው አንተ ነገሩ ወጥተህ ነበረ። እንግዲህ ተመልካቾች አይተዋታል። በሰዓቱ ስልኳን አይታ ነው እንግዲህ በቃ መውጣት አለብኝ አሁን መሄድ አለብኝ ውጭ ሰው እየጠበቀኝ ነው ብላ የሄደችው እና እንግዲህ ስትገባም አይተዋታል። እንግዲህ ውጭ ላይ የነበሩት ባልደረቦች ቸኩላ ነው የገባችው እና ቶሎ ነው አስነስተው የሄዱት ከዚህ ቦታ ላይ። ምን እንደተፈጠረ ለእኔ ትንሽ ግራ አጋቢ ይሆናል፣ የሚያወዛግብ ነገር ሆኗል። ምናልባት እንደው አሁን አንድ ነገር እያሰብኩ ነው። እስቲ ከባልደረቦች ጋርም ተመካክሬ ምናልባት ደግሞ ይህ ነገር እውነትም አለ ከተባለ አንተ ከዛም በላይ ገንዘብ ልትሰጣት እንደምትችል ማለት ንገራትና ይህን ነገር አሳምናሃት ቤቷ መሄድ ከቻልን ያለውን ነገር መረዳት መቻል አለብን። ትክክል እኮ ነው፣ ግን ልትረዳኝ አልቻለችም። አሁን ቅድም ልልህ የፈለግኩት ቤቷ ሄደን ምን አይነት ነገር ተፈጥሯል፣ እውነት ከዚህ ሰውዬ ጋር ከምትለው ሰውዬ ጋር ህይወት መስርታለች፣ አብረውን እየኖረች ያለችው የሚለውን እዛው እነሱ ቤት ሄደን ማየት ፈልጋለሁ እና እንደዚህ አይነት ነገር ልታሳምናት ሞክር። እንደው በደወለችበት አጋጣሚ አንተ እሱ ልታሳምናት ሞክር። ነገም ከነገ ወዲያም እኛ እንግዲህ እዛ ቦታ ላይ ሄደን ማለት ፈቃደኛ ከሆነች አሁን እንግዲህ እኔም አሁን አንዴ ባጎት ልጅ ስላወቀችኝ እንደዚሁ እንግዲህ ማስክ ሳላረግ እንግዲህ ሳልሸፋፈን ሄድና እዛው እነሱ ጋር አለ የተባለውንም ደግሞ ፍቅረኛ የተባለውንም ሰውዬ ለማውራት እንግዲህ አንዳንድ ሙከራዎች እናደርጋለን። ምክንያቱም ይህ ጀርባ ላይ አይታወቅም የሆነ የተፈጠረ ነገር ሊኖር ይችላል እና ከዚህ ነገር ጀርባ የሆነ ያለ ነገር ካለ ማውጣትና ማጋለጥ ስላለብን በደወለችበት አጋጣሚ አንተ ይህን ነገር እንድነግርልኝ እፈልጋለሁ። ስጣት እያልኩህ አይደለም፣ ግን ችግሩን ትንገርህና የተቸገረችበት ነገር ካለ አስፈላጊ የሚሆን ከሆነ ከዚህም በላይ ልሰጥሽ እፈልጋለሁ። ግን እውነት ማየት እፈልጋለሁ። ነገሩ ይቁረጥልኝ። እውነት ከዚህ ልጅ ጋር ግንኙነት የምር ጀምረሻል ወይ፣ እኔን የምር ነው የተውሽኝ ወይ የሚለውን ነገር እንድታረጋግጥልህ እንዲቆርጥልህ እንደሆነ አስመስለህ መጥቼ ማየት እፈልጋለሁ። እንደነገርኩሽ ካየሽው ልጅ ጋር ካጎቴ ልጅ ጋር መጥቼ ያለውን ነገር ማየት እፈልጋለሁ እና ሁሉን ነገር አሳየኝና ነገሮችን ልወስን ብለህ በዚያ አይነት ሁኔታ ትነግርልኛለህ። ከቻልን እኛ እዛ ቦታ ላይ ሄደን እንግዲህ አስፈላጊ ከሆነ ወይ ድብቅ ካሜራ ይዘን እንሄዳለን። ከተቻለም ደግሞ ፊት ለፊት እየቀረጽን ለነገሮች እውነታ ስንል ነው ብለን ብቻ የሚሆንበትን መንገድ አድርገን እኔም ከባልደረቦች ጋር አንዳንድ ነገሮችን እወያይና
ነገ ላይ እንግዲህ ይህን ነገር አሳክተን እንመለሳለን ብዬ ተስፋ አደርጋለሁ። በተቻለኝ አቅም እደውላለሁ፣ እስኪ አወራታለሁ ያለውን ነገር። ከዚያ በኋላ እስኪ እናንተም ትረዱኛላችሁ። እኛም እንግዲህ ያው ጥረት እናደርጋለን። ምክንያቱም ይህን ነገር አሁን ያምተር ጋር እንግዲህ ይዘውታል የኔ ባልደረቦች። ማን ነው ባለቤቱ፣ ምንድነው የተፈጠረው የሚለውን ነገር እንግዲህ ለማጣራት እኛም የራሳችንን ጥረት እናደርጋለን። አንተም የተፈጠረውን ነገር እኔ እንዳልኩ አድርገህ እሷ ቤት መሄድ እንዳለብን፣ እውነት ከዚህ ልጅ ጋር ህይወት መስርታለች የሚለውን ነገር ማየት አለብኝ። የምር መስርተሽ ከሆነ እኔ ከዚህ በኋላ ህይወትሽ ውስጥ አልገባም ብለህ ይህን ነገር እንድትነግራት እፈልጋለሁ። እባክህን ነገሮችን ማበላሸት የለብህም። ከካሜራ ጀርባ ያሉ የኔ ባልደረቦች እንግዲህ አንዳንድ ነገሮችን ይነግሩሃል ማለት ነው። ስለዚህ እንግዲህ ወደ ተመልካቻችን ዛሬ ላይ ይህን የሚመስል ነበር ማለት ነው። ስለዚህ ነገ እንግዲህ የተሻለ ወጥመድ አጥምደን እነሱ ቤት ገብተን እውነት ፈልጋ ነው ይህን ነገር እያደረገች ያለችው ወይስ የተፈጠረ ነገር አለ የሚለውን ነገር እንግዲህ ለማየት እንግዲህ ጥረት እናደርጋለን ማለት ነው። ስለዚህ ነገ ላይ ምን አይነት ነገሮችን ይፈጠራሉ፣ ምንስ ነገር እናገኛለን የሚለውን እንግዲህ አብረን የምናየው ይሆናል ማለት ነው። እንግዲህ ስለስካሁኑ አብራችሁን ስለቆያችሁ ከልብ እያመሰገንን ነገ ላይ ደግሞ በአዲስ ዜና በአዲስ ነገር እንደምንገናኝ ተስፋ አደርጋለሁ ማለት ነው። እንግዲህ ቸር ቆዩ ስል እንግዲህ በአክብሮት ተጋብዛለሁ። እሺ፣ እኔም አመሰግናለሁ። እሺ።